እሺ ማለት አለ ማለት እኔ ፈንታ ነው እኔ እንድመጣ እዚህ ፈልጋለሁ ያልኩኝ ቅር ይልሃልሳ ምን ያበሻኔ ምን ትሰራለች ብዬ ነው እዚህ ምን ትሰራለች ማለት ነው እንደዚህ ስትልኮ ልጆች አይደል ልጆች ጋር ማለት እዛው የተማረች ነው ብዬ ነው አይደል የሚገርም አባባል ነው ድሮም አይነ ስውር አይኑ ሲበራለት እኮ ምርኩዙን ሲደገፍበት የኖረው ነው የሚጥለው እና ወንዶችም አብራችሁ ችግሩን ምኑን አሳልፋችሁ ያለፈላቸው ጊዜ ነው አለኔ ቁም ነገር ነው ማወራ እዚህ ልጄ እንድትመጣ ፈልጋለሁ አንተ ደግሞ ፈቃደኛ አይደለም ምን ብያልክ ነው እና በህዝብ ፊት ለለምንህ ባክ አልለመደችም እዚህ ማለም ማታቆ ቦታ መጣሁ እንዴት ሆናለች እንዴት ሳትጓባ እንዴት ነው ማታቆ ቦታ ይባላል እንዴ እኔ ያለሁ አይደል እንዴ ማለት ካመሬ ነው ከምናገር ሀሊ ምንድነው ልትይ እኔ ፈልጋለሁ እዚህ እንድመጣ እኮ ልመጣ ፈልጋለሁ በቃ እኔ ስንት ነው የተሸከመኛለህ ሰር ምንድነው እንድትመጣ ፈልጋለሁ ይሄንን ሐሳብ ደጋግሜ ነግሬያለሁ ከዚህ በፊት ምን ትሰራለች አሁን 3-4 ነግሬያለሁ እኔ ግን እዚህ ማምጣት ያው ለትምህርት አሁን እዚህ ነው የሚሻላት ድሮ መጀመሪያ ልጅ እንደነበረች አምጪ ብያሻምብራ አሁን ካደገች በኋላ ትልሻለች እንዴ እሺ ማለት አለ ማለት እኔ ፈንታ ነው እኔ እንድመጣ እዚህ ፈልጋለሁ ያልኩኝ ቅር ይልሃልሳ ምን ያበሻኔ ምን ትሰራለች ብዬ ነው እዚህ ምን ትሰራለች ማለት ነው እንደዚህ ስትልኮ ልጆች አይደል ልጆች ጋር ማለት እዛው የተማረች ነው ብዬ ነው አይደል እናንተ ፍላጎት የለም ፍላጎት አይደለም እኔ ለሷ ብዬ ነው ለራሴ አይደለም እኔ ያናደደኝ ነው ይሄ ሰውዬ አቃጥሎ ሊደፋኝ ነው ይሄ ሰውዬ ማለት ነው ምን አይነት ተፈጥሮ እንደሆነ አላውቅም ምን ነው ብትይሳል እንድትመጣ ፈልጋለሁ እኛ ማለት ነው ለቻ አሁን አትመጣም ገና ነው አልደረሰም ሰዓት የምን ሰዓት ምን አይነት ሰዓት ነው የምጠብቀው ቀስ ብላ ማለት እሷ እዚህ ካልተማረች ስታደግ ምን ትሰራለች እዚህ በቃ አሁን አመጣም ምን አይነት ሰው ነው ባል ልጆቹ እነዚህ ሲያርጉት ትመጣለች ኧረ እባክህ እነሱ ሲያርጉት ትመጣለች እነዚህ ይሄ ናይፍ ሲያድግ ባባ ይሄ ናይፍ ሲያድግ ይሄ 10 አመት ሲሆነው ትመጣለች አሊኔ ቀልድ አይደለም ያስኩት እኮ ይሄን ነው ልጅ 10 አመት ሲሆን ትመጣለች ምንድነው የምትይው ቀልድ አይደለም ያስኩት አሊ መስራት ነው ማን ነው የቀለደው ወደዛ ፊቴን አስማጨርከኝ በገዛ ጥፍሬ እዛው ሀይቅ ይሻላታል እዚህ ከከሚሴ ማለት ነው እሺ በይ ታረጅ እንጃው እኔ ምን እነሳለሁ መልስ እየፈለኩ ነው ካለ ይሄ መልስ ፈልግ ለምንድን ነው እንደዚህ እንትን የምታደርገው? በቃ አሁን አትመጣም አልኩሽ አይደል? እኔ ስፈቅድ ትመጣለች። ለምናገረው ንግግር ትክክለኛ መልስ ምክንያት እኮ አሁን ምክንያት አያስፈልግም። በቃ እሺ ነው የሚባለው። እንዴት ነው እሺ የሚባለው? በቃ እሺ ነው የሚባለው። ልጅ እኮ ናት ያተር ስላልሆነች ብቻ ነው እንደዚህ ኖ ልጅ ናት እንደዚህ ያለች ትምጣ ስለ ታዲያ ትንሽ እንኳን ይሰማታል። በቃ ቀስ ብላ ትመጣለች። ቀስ ብላ ማለት ቀስ ብላ ትመጣለች። አሁን ጊዜ አይደለም። በቃ ሰዓቱ አልደረሰም። በቃ እንደዛ አይነት ሰዓቱ አልደረሰም። ሰውን እኮ አውቀዋለሁ ማለት በጣም ከባድ ነው በዚህ ሰዓት ታውቃለህ። ይሄ ሰውዬ እንደዚህ ነው፣ ይሄ ሰውዬ እንደዚህ ነው ማለት አንተ አሊ እንደ ነው ማለት ነው የፈለግሽው አንቺ አንተ ከተቀያየርክ ቆየህ። ማን ተቀያየረ? አላማህም ቅድህም ሐሳብህም ሲጀመር እኔ ማናደድና እኔ የማልፈልገው ነገር ማለት ነው። ያም ተነሽና አሁን እኔም ተነሽ ባዲ ስነ ስርዓት ያዘው በጠዋት ይሄን ጥያቄ ጠየቅኩ ነው መልስ ስለምፈልግ ነው። እኔ አሁን አይቻልም አልኩ አይደል? አሁን አመጣም አልኩ። የሚሰሚ ከሆነ ትሰሚያለሽ፣ ማሰሚ ከሆነ ደግሞ እንግዲህ ሌላ ነገር ነው። አይ ያጅ ስልክሽ እኔ ሄጃለሁ፣ አስቢበት። እኔ ምንም አልሆነልኝም። በቃ ማስበው ሌላ እንትን የሚለው ሌላ ቤት ተፈቅዷል። ቤት ፈቅዳለች እናቴ እንዳመጣት ተስማምታለች ሲጀመር። እሱ ግን የሚሆነውን እያያችሁት ነው። በቃ አሁን እንደውም እኔ ካሜራ ስለ ያዝኩት ጥሩ ሰው ለመሆን ፈልጎ ነው። ስትቀኔ 3 ቀን 4 ቀን ጠየቁት ደጋግሜ ይሄንን ሐሳብ ማለት ነው። በቃ ምንም እንደማይፈልግ ነው ሐሳቡ። ጭራሽ ምንም ፍላጎት የለውም ሲጀመር። እኔ መጨቃጨቅና እኔ እንትን ማለት ነው የሚፈልገው። በቃ ሰው መስበር ነው የሚፈልገው። እኔ ይሄን እፈልጋለሁ አንተ እፈልጋለሁ ያልኩትን ነገር ሻይንም በተለይ አሁን ከቅርብ ጊዜ ወዲህ ጸባዩ ቀይሬል። በቃ ሌላ ሰው የድሮ የምታውቁት ሰው የለም። በነገራችን ላይ እውነት ነው፣ በትዳር ውስጥ የሚያኖረው መቻቻል ነው የሚባለው እውነት ነው እንጂ እንደሱ ጸባይ መቀየርና እንደሱ ሌላ ሰው መሆን እኔ ይሄንን ታግሼ የኖርኩት በቃ ይገርመኛል። ለራሴ እስከሚገርመኝ ድረስ ይሄንን ታግሼ መኖሬ ማለት ነው። በጣም የሚገርም ሰው ነው የሆነው። በጣም
የሰው ልጅን አውቀዋለሁ በቃ ትዳሬ እንደዚህ ነው እየተባለ ሲወራ ነው ይገርመኛል እኮ ነበር በፊት። ለካ ሰው ልቡን እየሰራ በቃ ጥጋብ ነው የሚሰማቸው። በተለይ 3 ልጅ 4 ልጅ ከወለዳችሁ ናራ ምን 3 ልጅ አይደርሱም። 1 ልጅ ራሱ ከወለዳችሁ 2 ልጅ ከወለዳችሁ በቃ ከየትም ምንም እንደማታመጡ ነው የሚሰማቸው። ትንሽ እንኳን ክብር የላቸውም ለእናንተ። ደግሞ ምንም ነገር ቢቀር ይሻላል። ተከባብሮ መኖርን የሚያክል ነገር የለም። እሱ ግን አሁን እንደፈለገ ጭራሽ ነው ያልኳት አንዲት ነገር አትሰማም አትሆንም። ሌላ ያቀደ ያሰበው ነገርማ አለ ውጭ ላይ። ወንዶች ጸባያቸው ምንድነው የሰማሁት ደግሞ አንድ ነገር አለ እኔ ውስጥ የገባ በቃ እኔ የተነገረኝ መሰለኝ ማለት ነው። ምንድነው ወንዶች የሆነ ስኬት ላይ ሲሆኑ የሆነ ነገር ሲሳካላቸው ለመጀመሪያ ጊዜ የሚያደርጉት ሚስታቸውን አጠገባቸውን ያለን ሰው መቀየር ነው አሉ። የሆነ ነገር ሲሳካላቸው ከዛ ኮሜንት ላይ ምን አነበብኩኝ ደግሞ ድሮም አይነ ስውር ለመጀመሪያ ጊዜ አይኑር ሲበራለት አጠገቡ ያለው ምርኩዙን ነው የሚጥለው አሉ። የሚገርም አባባል ነው። ድሮም አይነ ስውር አይኑ ሲበራለት እኮ ምርኩዙን ሲደገፍበት የኖረውን ነው የሚጥለው። እና ወንዶችም አብራችሁ ችግሩን ምኑን አሳልፋችሁ ያለፈላቸው ጊዜ አጠገባ እናንተ ነው ማስወገድ የሚፈልጉት። እና ነቃበሉ የነቃያ ሶስት ድምቃ አሁን በተለይ የምንሰማው ነገር ሁሉ የሚገርም ነገር ነው። በውጭ በምን ግን ይሄን ሐሳቡን ማስቀየር አለብኝ። እንዴት ልጄ እንዳትመጣ እንደፈለገ እኔ ራሱ ግራ ነው የገባኝ። እኔ በምን በመከር ባስመከር እንደሚሻለኝ አላውቅም። በቃ እኔ መጀመሪያ ይሄን ነገር እናቴም አትፈቅድም ነበር አልፈቀደችም ነበርና የትምህርቱ ሁኔታ ምናምን ስታየው ውሰጃት አለች እና የእውነት መወሰዷን ሲያቅ ደበረው ከፋው። እቺ ልጅ እንደምታውቁት ለኔም ልጄ ናት፣ ወልጃት ነው እኔ ጋር መታ ብትማር በፊትም እኔ ደስታዬ ነው በፊት ራሱ ማለት ነው። ግን ያው እናቴ እንዳይደብራት እነሱ አሳድገው አምጡ ማለት በቃ ደብሮኝ እኔ ስላላሳደኳት እንጂ እኔ ጋር መታ ብትኖር እኔ ጋር በቃ ብዙ ነገር ባረግላት እንደ ልጆቼ አብራኝ ብትሆን ደስ ይለኛል። ግን መጨረሻው ቀን ሲመጣና ይሄ እውነት መሆኑን ሲያቅ አሁን አትመጣም፣ አሁን ጊዜው አይደለም፣ አሁን ይሄ ለምን አስፈለገ? ምን እንጀራ እንኳን የኔ ልጅ አይደለች ማንም ሰው የሚበላው ነው እንጀራ። እና በጣም ነው ያሳዝኛለሁኝ ዛሬ ማለት ነው። በህይወቴ እንደዛሬ ከፍቶኝም አያውቅም። በቃ መጥቼ ኩምሽሽ ነው ያልኩት ምን እንኳን እንደምመልስ ለቤተሰብ አላውቅም። እና በጣም ደብሮኛል። ከባድ ነው ብቻ ትዳር ስታሳልፉትና ውስጥ ሆናችሁ ብዙ ጊዜ ቆይታችሁ ስትናገሩት በጣም የተለያየ ነው እና በጣም በቃ የሚያናድድ ነገር ህይወታችሁ ውስጥ አይጠፋምና ምን ታረጋላችሁ? ልጆች ወልዳችኋል፣ ምን ብላችኋል? እነሱን ትታችሁ ደግሞ ሌላ ቦታ በቃ እንትን ማለት አትችሉም። ማለት በቃ በጣም ከባድ ነው ህይወት። እኔ ምን ብዬ እንደማስረዳ ራሱ ለቤተሰብ ይጨንቀኛል። በዛ ላይ ደግሞ እኔ የምፈልገው ነገር ነው ይሄ። እስኪ ለማለማንም ምን እንደው ለማግባባትም እሞክራለሁ። ግን እንደዚህ ደስተኛ ሳይሆን ደግሞ መታ እዚህ ቢደብራት ከደህና ከእንትን ካለችበት ቤት መታ ደግሞ እዚህ ቢካፋት እኔም መጥፎ ሁኔታ ውስጥ ነው የምሆነውና ከባድ ሁኔታ ውስጥ ነው ያለሁት።